ንጹህ መንፈሳዊ የእግዚአብሔር ሐሳብ አቅም እና ቅርጽ የሚያገኘው በአእምሮ አማካኝነት ነው። በአጠቃላይ አእምሮ ውጭ የሆነ ምንም ነገር የለም። ብንኖርም ብንሞትም በአእምሮ ውስጥ ነን። ገነት ብንገባም ሲኦል ብንገባም ገነታችን ይሁን ሲኦላችን የሚሳለው በአእምሮ ውስጥ ነው። አእምሮ የመከወን አቅም ውስን የተረዳና የአእምሮ የአሰራር ጥበብ ያወቀ ቁሳዊን ይሁን መንፈሳዊያን አጽናፍን ዓለም ያውቃል። ክፍል 2 ማብራሪያ የአእምሮ ኃይል እና አሰራር በህይወታችን ላይ ያለውን ውሳኔ ሚና በሚገባ ይተነትናል። አእምሮ የሁሉም ነገር መድረሻ ነው። ወደ ዋናው ጥያቄ ስንመጣ አእምሮ የገዛ እስር ቤታችን ሊሆን ይችላል? መልሱ በማያሻማ መልኩ አዎ ነው። እስር ቤታችን ብቻ ሳይሆን ከባዱ እና ለማምለጥ አስቸጋሪው እስር ቤት ሊሆን ይችላል። እንዴት? ፍንጩ በመጽሐፍ ውስጥ ይገኛል። አእምሮ ከውጫዊ ዓለም አስተሳሰብ ይቀበልና በተቀበለው አስተሳሰብ ላይ የተንሸዋረረ እምነት ይገነባል። ይህ የተንሸዋረረ እምነት የእስር ቤታችን ግድግዳዎች፣ መቀርቀሪያዎች፣ ቁልፎች ይፈጥራል። የአእምሮ እንዴት እስር ቤታችን ይሆናል? አእምሮ እስር ቤታችን ምን እንዴት ነው? አንደኛ፣ የተዛባ እምነቶች ከልጅነት ጀምሮ በቤተሰብ፣ በትምህርት ቤት፣ በህብረተሰብ እና በሚዲያ አማካኝነት የተቀበልናቸውን የተሳሳቱ ሀሳቦች የእስር ቤት ግድግዳዎች ይሆናሉ። ለምሳሌ እኔ በቂ አይደለሁም፣ ገንዘብ ማግኘት ከባድ ነው፣ ሰዎች ክፉ ናቸው፣ ይህ ማድረግ አልችልም የሚሉ እምነቶች አቅማችን ወስነው በጠባብ አስተሳሰብ ውስጥ ያቆዩናል። ሁለተኛ፣ ያለፈው እስረኛ መሆን። አእምሮ የድሮ ስህተቶች፣ የደረሰብን በደል እና መጥፎ ትዝታዎች ደጋግሞ በማሳሰብ የጥፋታችን የጸጸት እና የቂም እስረኛ ያደርገናል። ካለፈው መማር ሲገባን ባለፈው ውስጥ እንድንኖር ያስገድደናል። ሶስተኛ፣ ስለ ወደፊቱ መጨነቅ። ገና ስላልተስተካከለ ነገር ከልክ በላይ መጨነቅና በመፍራት አእምሯችን አሁን በሰላም እንዳንኖር ያደርገናል። ይህ የፍርሃት እስር ቤት የአእምሮ ሰላማችን ይነጥቀናል። አራተኛ፣ ራስ መገደብ። እንዳልኩት አእምሮ እስረኛ ነው። የመፈጠር የኃይሉን ለጥፋት ልናውለው እንችላለን። አዳዲስ ነገሮች ከመሞከር፣ ከሰዎች ጋር ከመገናኘትና ህልማችንን ከማሳካት ራሳችን አይሆንም፣ አይሳካም በሚል እስር እንዘጋለን። አምስተኛ፣ ከእስር ቤቱ መውጫው መንገድ። በጣም አስደናቂው ነገር ይህ ነው። አእምሮ እስር ቤቱን የገነባው ራሱ ከሆነ የእስር ቤቱ ቁልፍ የያዘው ራሱ ነው። እንዳልኩት አእምሮ ከሁለት ምንጮች ይቀበላል፣ ከውጫዊ የተንሸዋረረ እና ከውስጣዊ ንጹህ። ከእስር ቤቱ መውጫው መንገድ ትኩረት፣ ከውጫዊው ጫጫታ ወደ ውስጣዊ ንጹህ ምንጭ ማዞር። ንቃት። የመጀመሪያው እርምጃ የአስተሳሰባችን እስረኞች መሆናችን ማወቅ ነው። የትኞቹ ሀሳቦች፣ እምነቶቻችን እየጎዱን እንደሆነ ማስተዋል። ሀሳብ። ሁለተኛ፣ ሀሳብ መምረጥ። አእምሯችን እንደ ለም መሬት ነው። የምንዘራበት ሀሳብ የመምረጥ ኃይል አለው። አሉታዊ እና ጎጂ ሀሳቦች ሲመጡ እነሱ በመቃወም በምትካቸው አወንታዊ እና ገንቢ ሀሳቦችን መዝራት። ሶስተኛ፣ ከውስጥ ጋር መገናኘት። ከጠለቀው የውስጣዊ ዓለም እንዳልኩት በጸሎት፣ በማሰላሰል እና በጸጥታ ከንጹህ ማንነታችን ጋር ስንገናኝ የተዛባውን የውጭውን ዓለም ተጽዕኖ እናስወግዳለን።
በአጠቃላይ አእምሮ ገነትም ሲኦልም የመፍጠር ኃይል ያለው የህልውናችን ማዕከል ነው። እስር ቤት የሚሆነው በአሉታዊ በተዛባ እና በፍርሃት በተሞላው ሀሳብ ነው። በአሉታዊ በተዛባ እና በፍርሃት በተሞላ ሀሳቦች ስንሞላው ነው የነጻነት እና የገነት ቤተ መንግስት የሚሆነው። ደግሞ በንቃት በፍቅር በእምነት እና በንጹህ ሀሳቦች ስናስተዳድረው ብቻ ነው። ምርጫው እና ኃይሉ በእጃችን ነው። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰቡ ነው። ስለተከታተላችሁ እናመሰግናለን።